ይህ ሀሌታ ዩቲዩብ ነው። የሰዓቱን ዓለም አቀፍ ጉዳይ ይዘን መጥተናል። አዲስ የምትቀላቀሉን ሰብስክራይብ ማድረግ እንዳይረሳ፣ ዜናዎቻችንን ሰምታችሁ ላይክ ማድረግም እንዲሁ። ወደ ዜናው አመራን። ዶናልድ ትራምፕ በሆርሙዝ ጉዳይ ለሩቅ ምስራቆቹም ሆነ ለአውሮፓ ለዓለም ሁሉ ያቀረቡት ጥሪ ምላሽ አላገኘም። ጆሮም አይንም የሰጣቸው የለም። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያንን ነዳጅ ቆጥቡ ብለዋል። ኢራን ደግሞ በሆርሙዝ ወሽመጥ የሚጠቀመው እኛ ብቻ የፈቀድንለት ነው ብላለች። አብራችሁን ቆዩ። ሌሎች አዳዲስ ዜናዎችም አሉን። ወደ ዜናዎቹ አመራን። የኢራን ድንበር ጠባቂዎች ማስጠንቀቂያ ሰጥተዋል። ድንበራችንን የነካ ይቆጨዋል ነው ያሉት። የመካከለኛው ምስራቅ ውጥረት ባየለበት በዚህ ጊዜ የኢራን ድንበር ጥበቃ አዛዥ ጄኔራል አሊ አክባር ጃቪዳን ብቅ ብለው ጠንከር ያለ መልእክት አስተላልፈዋል። የጄኔራሉ መግለጫም ድንበራችንን ለመንካት የሞከረ ወዮለት በሚል ይጀምራል። ጄኔራሉ ሲናገሩ የኢራንን ድንበር ለመጣስ የሚሞክር ማንኛውም አካል ድርጊቱ የሚያስቆጭ የማያዳግም እርምጃ ያስከትልበታል ብለዋል። ሰራዊቱ ከታዋቂው የአብዮታዊ ዘበኛ ጋር በመሆን በከፍተኛ ንቃት ድንበሩን እየጠበቀ ስለመሆኑም አረጋግጠዋል። የተለያዩ የጥቃት ሙከራዎች ስለመክሸፋቸውም ነው የተናገሩት። የድንበር ደህንነትን ለመጠበቅና ንግድ እንዳይቆም ለማድረግም ከጎረቤት ሀገራት የድንበር ጠባቂዎች ጋር 68 ያክል የውይይት ስብሰባዎች መደረጋቸው ተነግረዋል። ይህ እንቅስቃሴዎች እንዳይደናቀፉ ትልቅ አስተዋጽኦ ስለማድረጉም ጭምር። በሳውዲ አረቢያ የነበሩ 9000 የሚጠጉ ኢራናውያን ሀጃጆችም በኢራቅ በኩል ባሉ የድንበር በር በሰላም ወደ አገራቸው መመለሳቸው ታውቋል። ይህም ጦርነት ባየለበት ጊዜ የሰላማዊ ሰዎች እንቅስቃሴ አሁንም መቀጠሉን ያሳያል ነው ያለው። ጄኔራሉ ለኢራን ሕዝብ ምስጋናቸውን በማቅረብ የአገሪቱን ጥንካሬ ለጠላቶች ግልጽ መልእክት እንዲተላለፍበት ያደረገና ኢራን እንዲህ እንደቀላል የማትፈርስ አገር መሆኗን ለማሳየት እየረዳ መሆኑን ተናግረዋል። በሌላ በኩል የኢራን አብዮታዊ ዘበኛ እስካሁን የተተኮሱት አብዛኞቹ ሚሳኤሎች ከ10 ዓመት በፊት የተሰሩና የቆዩ መሆናቸውን በድጋሜ ገልጿል። ከ12 ቀናት ጦርነት በኋላ የተሰሩት አዳዲስ ሚሳይሎች እስካሁን ጥቅም ላይ አልዋሉም ነው ያለው። ስለሆነም የኢራን አገዛዝ ጥሩ የተባሉ የጦር መሳሪያዎች ገና በመጋዘኑ ተከማችተዋል። ጠላቶች አርፈው የማይቀመጡ ከሆነ ግን እነዚህን ሁሉ እያወጣን ጠላቶቻችን ላይ እናርከፈክፈዋለን ሲሉ ዝተዋል። ይህ በእንዲህ ሳለ የአሜሪካው ፕሬዝደንት ዶናልድ ትራምፕ ቤጂንግ የሆርሙዝን የባህር ወሽመጥ ዳግም ለማስከፈት ካልተባበረች በቀር በዚህ ወር መጨረሻ ወደ ቻይና ሊያደርጉት የነበረውን ጉዞ ሊራዘም እንደሚችል አስጠንቅቀዋል። የትራምፕ ማስጠንቀቂያ ቀድሞውንም ተሰባሪ የሆነው የሁለቱ ሀገራት የሁለትዮሽ ግንኙነት ላይ አዲስ የውጥረት ነጥብ ይፈጥራል። ፕሬዝደንቱ ፋይናንሻል ታይምስ ጋር ባደረጉት ቃለ ምልልስ ከማርች 31 እስከ ኤፕሪል 2 ሊካሄድ ታቅዶ የነበረው ከቻይና መሪ ሺጂፒንግ ጋር የሚደረግ የመሪዎች ጉባኤ በፊት ቻይና ወሽመጡን ለማስከፈት እገዛ ታደርጋለች የሚል ግምት እንዳላቸው ገልጸዋል። ዶናልድ ትራምፕ አክለውም ለስብሰባው የቀረው የ2 ሳምንት ጊዜ ረጅም መሆኑን ጠቅሰው ዋሽንግተን ከዚያ በፊት ግልጽ የሆነ አቋም እንደምትፈልግና ምናልባት ጉዞ ሊዘገይ እንደሚችል አመላክተዋል። የአስተያየት የተሰማው የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት በፓሪስ ከቻይናዎቻቸው ሄሊፊንግ ጋር ስለታቀደው ጉባኤ እየተወያዩ ባለበት ጊዜ ነው። ይህ ጉዞ ቢሳካ ትራምፕ በመጀመሪያ የሥልጣን ዘመናቸው እንደ አውሮፓ አቆጣጠር በ2017 ካደረጉት ጉብኝት ወዲህ የመጀመሪያቸው የቻይና ጉብኝት ይሆናል። በተጨማሪም ሁለቱ መሪዎች በደቡብ ኮሪያ ቡሳን ከተማ ተገናኝተው የንግድ ጦርነታቸውን ሊገድቡት የ1 ዓመት የተኩስ አቁምም ስምምነት ከደረሱ ከ5 ወራት በኋላ የሚካሄድ ትልቁ ታሪካዊ ክስተት ይሆናል። ዶናልድ ትራምፕ ቻይና 90 ከመቶ የሚሆነውን ነዳጅ የምታገኘው በዚህ ወሽመጥ በኩል መሆኑን በመጥቀስ ቤጂንግ በሆርሙዝ ጉዳይ መተባበሯ ለራሷም ጥቅም መሆኑን ተከራክረዋል። ይሁን እንጂ የኢኮኖሚ መረጃዎች እንደሚያሳዩት የቻይና ሁኔታ ትራምፕ እንዳሰቡት ለነዳጅ ቀውስና ለዋጋ ንረት የተጋለጠ አይደለም። ቻይና ባለፉት 2 አስርት ዓመታት የኃይል ምንጮቿን በማብዛት ስትራቴጂካዊ ክምችትን በመገንባት ራሷን ከድንገተኛ አደጋዎች ጠብቃለች። ቤጂንግ እስከ 3 እና 4 ወራት የሚበቃት 1.2 ቢሊዮን በርሜል የድፍድፍ ነዳጅ ክምችት ያላት ሲሆን
በሆርሙዝ በኩል የሚያልፈው ነዳጅም ከቻይና አጠቃላይ የኃይል ፍላጎቱ 6.6 በመቶ ብቻ የሚሸፍን ስለመሆኑ ይነገራል። ከዚህም ባለፈ ጦርነቱ ከጀመረ ወዲህ ኢራን አሁንም በከፍተኛ መጠን ድፍድፍ ነዳጅ ለቻይና እያቀረበች መሆኑን የሳተላይት ምስሎች አጋልጠዋል። የውጭ ግንኙነት ምክር ቤት ከፍተኛ ተመራማሪ የሆኑት ኤድዋርድ ፊሽማን ቻይና ወሽመጡን ለማስከፈት የጦር መርከቦቿን እንድትልክ የቀረበላትን የትራምፕን ጥያቄ ትቀበላለች ተብሎ እንደማይታሰብ፣ የትራምፕ ዛቻም እንዲሁ ባዶ ዛቻ መሆኑን ተናግረዋል። ይህ በእንዲህ ሳለ ቻይና ይህንን ጥያቄ ውድቅ ማድረጓን ደግሞ መጨረሻ ላይ የወጡ ዘገባዎች እያሳዩ ነው። አውስትራሊያም ተመሳሳይ እርምጃ ወስዳለች። የትራምፕን ጥያቄ ውድቅ አድርገዋለች። ወሽመጡ አስፈላጊ መሆኑን ብናምንም እኛ ግን ወደዛ የምንልከው ምንም ነገር የለም ብላለች። የአውሮፓ ህብረትም ተመሳሳይ ውሳኔውን አሳልፏል። ከዚህ በፊት ሀውቲን ለመከላከል የወሰድነው እርምጃ ምንም ለውጥ ሳያመጣ እዚህ ጋር ደግሞ ሌላ ትኩሳት ውስጥ አንገባም ብሎ አውሮፓ ህብረትም ለዶናልድ ትራምፕ ጥያቄ ፊቱን አዙሯል። እሳቸው ዶናልድ ትራምፕ ግን ቻይናን ብቻ ሳይሆን ናቶንም አስጠንቅቀዋል። ኔቶ ወደዚያ አካባቢ ጦሩን አሰማርቶ እርምጃ የማይወስድ ከሆነ በታሪኩ አጋጥሞት የማያውቅ ነገር ይገጥመዋል የሚል የተለመደ ማስፈራሪያቸውን አቅርበዋል። ከኔቶ በኩል እስካሁን የተባለ ነገር የለም። ይህ በእንዲህ ሳለ ነዳጅ ቆጥቡ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ነዳጅ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባ ለመሠረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ። በመሆኑም የነዳጅ አከፋፋይ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሠረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀምበት ሊያደርጉ ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አሳስበዋል። ኢራን የመስከረም 11 አይነት ሴራ ሊፈጸምብን ነው ስትል ማስጠንቀቅ ይዛለች። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጃኒ በኢራን ላይ ጥፋትን ለማላከክ ያለመና የሴፕቴምበር 11 9/11 አይነት ጥቃት ሊሰነዘር እንደሚችል መረጃው ደርሶኛል ብለዋል። ላርጃኒ በማኅበራዊ ትስስር ገጻቸው ላይ ባሰፈሩት መግለጫ ጥቃቱ ሆነ ተብሎ በኢራን ስም የተፈጸመና ሀገሪቱን ተጠያቂ ለማድረግ የታቀደ የሐሰት ሴራ ነው ብለዋል። እንዳሉትም እንዲህ አይነት የሽብር ድርጊት በመርህ ደረጃ እንደምትቃወመው ተናግረዋል። ይሁን እንጂ ቴህራን በአሁኑ ጊዜ በአሜሪካና ከእስራኤል ለሚሰነዘሩ ጥቃቶች ራሷን የመከላከል እርምጃ እየወሰደች መሆኑን የጠቀሱት ላርጃኒ አጥቂዎችን ለመቅጣት በሚወሰደው እርምጃ ኢራን በጠንካራና በማይናወጥ አቋም ላይ ትቀጥላለች ብለዋል። የኢራን እስላማዊ አብዮታዊ ዘበኛ ጦር የምድር ኃይል አዛዥ ደግሞ መገደላቸው ተዘግቧል። የኢራን እስላማዊ አብዮታዊ ዘበኛ ጦር IRGC የምድር ኃይል አዛዥ ሆነው ሲሰሩ የነበሩት መሐሙድ ካራሚ መገደላቸውን የሚጠቁሙ ዘገባዎች ወጥተዋል። እንደወጡት መረጃዎች አመላካችነት ከሆነ ከፍተኛውን የኢራን ወታደራዊ መሪ በደረሰባቸው ጥቃት ሕይወታቸው አልፏል። መሐመድ ካራሚ በኢራን ወታደራዊ መዋቅር ውስጥ ቁልፍ ከሚባሉ አመራሮች አንዱ መሆናቸው ይነገራል። የተባበሩት አረብ ኤሚሬትስ ደግሞ በተለያዩ አቅጣጫዎች በተሰነዘሩ የድሮንና የሚሳኤል ጥቃቶች መታመሷ እንደቀጠለ ነው። በፉጀይራህ የኢንዱስትሪ ቀጠና ላይ በተሰነዘረ የድሮን ጥቃት ምክንያት ከፍተኛ እሳት ተነስቶ አሁንም መቀጠሉን የኤሚሬትስ የሚዲያ ጽሕፈት ቤት አስታውቋል። የሲቪል መከላከያ የነፍስ አድን ቡድኖች እሳቱን በቁጥጥር ስር ለማዋል ከፍተኛ ርብርብ ማድረጋቸውን ቀጥለዋል። ነገር ግን እስካሁን አልቆመም ተብሏል። በሌላ በኩል እጅግ አሳሳቢ በሆነው ክስተት ደግሞ የአቡዳቢ አልባህያ በተባለ አካባቢ በሚገኝ አንድ የሲቪል ተሽከርካሪ ላይ ሚሳኤል በመውደቁ ምክንያት የአንድ ፍልስጤማዊ ዜጋ ሕይወት ማለፉን የአቡዳቢ የሚዲያ ጽሕፈት ቤት በይፋዊ የኤክስ ማኅበራዊ ትስስር ገጹ አረጋግጧል። ባለሥልጣናቱ ወደ ስፍራው በማቅናት አደጋውን ለመቆጣጠር አስቸኳይ ምላሽ ሰጥተዋል። ይህ በቀጠናው የተፈጠረው አስደንጋጭ የጸጥታ መደፍረስን ተከትሎ የአቡዳቢ ባለሥልጣናት ሕዝቡ መረጃዎችን ከትክክለኛና ይፋዊ የመንግሥት ምንጮች ብቻ እንዲከታተል አሳስበዋል። ስጋትና ድንጋጤን ሊፈጥሩ የሚችሉ ያልተረጋገጡ መረጃዎችና የሐሰት ወሬዎችን ከማሰራጨት ሙሉ በሙሉ ሁሉም መቆጠብ እንዳለበትም እንዲሁ አስጠንቅቀዋል።
በመጨረሻም ከመካከለኛው ምስራቅ ወደ ምስራቅ አፍሪካ ዜና ስንመጣ ሶማሊያ እስራኤል በሶማሌላንድ የጦር ሰፈር ለመገንባት በያዘችው ዕቅድ ዙሪያ ማስጠንቀቂያ ሰጠች። ሶማሊያ እስራኤል በሶማሌላንድ ውስጥ የጦር ሰፈር ለመገንባት ይዛለች በተባለው ዕቅድ ዙሪያ ማስጠንቀቂያ ወጥታለች። የጦር ሰፈሩ እስራኤል አሁን እያካሄደች ላለው ጦርነት አካል በመሆኑ በቀጠናው ባሉ ጠላቶች ላይ የአየር ድብደባ ለማድረግ እንደ ስልታዊ ነጥብ ያገለግላታል ብላለች። ሀገሪቱ ግዛቷ በውጭ ግዛት ውስጥ እንዲገባ እንደማትፈልግ ትናገራለች። በኤደን ባሕረ ሰላጤ ማዶ ከየመን ፊት ለፊት የሚገኘው ይህ የጦር ሰፈር እስራኤል በየመን የሚገኙትን የሐውቲ አማጽያን እንዲሁም በኢራንና በሊባኖስ የሚደገፉ ሂዝቦላህን ጨምሮ በሰፊው ቀጠና ውስጥ የሚገኙ ጠላቶቿን ስልታዊ የአየር ጥቃትና ድብደባዎች እንድትሰነዝር ያስችላታል። እስራኤል ባለፈው ታህሳስ ወር ሶማሌላንድን ነፃና እውቅና በመስጠት የመጀመሪያ የተባበሩት መንግስታት ድርጅት አባል አገር ስትሆን በዚህ ሂደት ከሶማሌላንድ ጋር አጋርነት መስርታለች። የሶማሌላንድ ባለሥልጣናት በየካቲት ወር መጀመሪያ ላይ እስራኤል በግዛታቸው ላይ ወታደራዊ ሰፈር ልትመሰርት የምትችልበትን ዕድል ውድቅ ማድረግ እንደማይችሉ መናገራቸው ይታወሳል።